የትርሲት እናትና የትርሲት እህት ከውጭ የመጣችው ተቃቅፎ ያቺ ጥላቢስ መታባችሁ ደንግጧል። አሁን እንግዲህ እሷም ሆነ ነገር አስባለች። ሰላም ሰላም፣ ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን። ባለፈው ሳምንት እንግዲህ ትርሲት ድራማን እንዳየኑ አቶ ግርማ ከእስር ተፈቶ ሰራተኛን ከኔ ጋር ከተባበርሽ እዚህ ቤት ትዘልቃለሽ፣ አለበለዚያ ግን ከባድ ነው የሚሆንብሽ ብሎ ዞር ስል ነው ድራማ ያለቀ። ዛሬ ቀጣዩን ይዤ መጥቻለሁ። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዝናሽና እንግዲህ ሰራተኛ ተቃቅፎ ሰራተኛ የተቃቀፉ ነበረና ይቺ ከየት መጣች ሳትባል መጣችና እሷም ደነገጠችና ጥላቢስ እንዴት ነው እንትን ብለሽ መጀመሪያም አንቺ ከክፍል የኔን ስታስወጪ መጠርጠር አለብኝ ብላ ወደ ውጭ ወጥታ ነበረው። ግቢ ውስጥ ቆማ ነበረና ኩሩቤም ከውጭ በሩን ሲያካ አንኳኩቶ ከፈተለት። ስለዚህ በሩን ከፈተችና እዚህ ቤት በመጣ ቁጥር ስትለው ሆነ ነገር ዛሬ ምን ነው ፊትሽ እንደዚህ? እናንተ ምን? እሱም እጅግ በጣም ደንግጣለች። ጆኒ ምንድን ነው የሚያውቀው? ምንድን ነው ያውቀዋለሁ አለችውና ደንግጣለች። የትርሲት እናቱም በነጠላ ለብሶ ቤተ ክርስቲያን ለመሄድ እንግዲህ ተዘጋጅተዋል። ኩሩቤል መጥቷል። ኩሩቤልዬ አሉና ኩሩቤልንም አቀፉት። እሱም ደስ ብሎ እንኳን ደስ አለሽ ማዘር አለ። በአምላኬ አንተም እኮ እንኳን ደስ አለ መባል አለብኝ ልጄ አለውና እና ተቀመጥ አለውና አንድ ላይ ቁጭ አሉ። አወራሻት ታዲያ ደህና ናት? እህቴን ነው ያወራኋት። ሰርጀሪ በተጠናቀቀ ሁኔታ እንደተፈጸመ ነግራኛለች አለች። እንደዚህ የለፋንበት እንደዚህ ተጠናቀቀ ማለት ነው። አዎ አሁን ነው ጠላቶቿ አይናችሁ ዲያም መልበስ ያለባቸው። እውነት ነው ማዘር፣ እኔ ፈጣሪ እንዴት እንደማመሰግነው አላውቅም ማዘር አለውና ኩሩቤ አዎ የማይረሳ አምላክ አለችው። እሷም መለሰችና ደስ ያላቸው ነው ግን ደስታቸው በጣም ነው እንትን ብሎ ከፊት ነምሮ ተላወቀችማ። አስለ ምን ነው ያለችክ ነገር አለ ብላ ስትጠይቀው አይ ምን ግራ ገብቷታል ግን አለችው አሉና ቅድም ከትርሲት ጋር እኔና መክሊት ተቃቅፈን ስንል ምን እንደምታስብ ግን አላውቅም። እኛ ተቃቅፈን ነበረ ደስታ ካፍላት ብዬ ስንተቃቅፍ ነበረ አለችውና ስትነግረው ምን አለና ኩሩቤም ደነገጠ። እሷም ፍቅረኛው እንዴት ነው የሚያውቁ ልጁ ተልከሲስ እንደሆነ ሆነ ያሰበው ነገር ለአንቺ ስራ መስጠት ነው የፈለገ። ይህ በእኔና አንቺ መካከል አሁን እኔና አንቺን ለማለያየትና ከግርማ ጋር ያለንን ለምጠጠስ እንደ እጁ የለበትም ያልከኝ ነው። በጭራሽ ብኖርስ እኔ ከአንቺ ደብቅሻለሁ። እኔ ደግሞ በጣም ደንግጬ ነበር። እንዴ ያሳስሩብኝ አባቴ ያለ ይህ እሱ የማይታሰብና ቅጀት የሆነ ነገር ነው። አታስብን አብረዬ አለውና እሱም ተስፋ ሰጣት። ኦኬ እነሱም ተቃቅፈዋል። ጎበዝ ተቃቅፎ በደንብ መሄድ አለባቸው። መክሊትም እንግዲህ ማር ቤቱ ውስጥ ጉድ ሽርጉድ ግን እቺ መክሊት ማለት ነው እውነት ለመናገር ልክ ሰራተኛ ነው ያደረጓት። ከዚህ ሁሉ ሌላው ቦታ ቤት ተከራይቶላት ብትቀመጥ ጥሩ ነበር። እውነት እንዴ ልጅቷ እኮ ከማር ቤት አትወጣም። ኩሩቤንም መጣና ወደ ማር ቤት ሄደ። እንዴት ነሽ መክሊት አለውን። እንኳን አብረው ደስ አለን አለውና አዎ ሁላችንም ደስ ብሎ ነው
ትርሲት ግን በጣም አሳዘነች። ማለት ምን ነው መክሌት ማለት ክሩቤ እዚህ ቤት ለመኖር እቅርና እንደ ቲቪ በቴሌቪዥን እንደመቅረብ ነው የሚያሳቅቀው። እኔ በእናት ያዘን ብዙ ነገር እያየው ገና ነው አለችው። አዎ እውነት ነው እውነት ነው። ትርሲት ላይ እኛ ያልተናገረችው አሁን ስንት ነገር አለ መሰለሽ። በጣም ቻይ ልጅ ናት አለና ስትነግራት መክሊትም በጣም አዘነችና ማልቀስ ጀመረች። እናቷ እዚህ ያላት ነው እሱም ከመቻል ውጭ ምንም መራጭ ይኖራታል አለችውና አሁን ደግሞ ተመልሳ እዚህ ቤት መታ መኖር ስትጀምር የባሰፋ እየፈራው ነው አለች መክሊት። የወሹ ነገር አለ እንዴ አላት ክሮቤ። አይ ምንም የሆንኩት ነገር የለም አለችና እንባዋን እየጠራረገች እሷም ዝም በማለቷ ነው አይኗን እንድጠፋ እስክጠፋ ድረስ እየደረሰ እባክሽን እየተፈጠረ ነገር አለ ንገሪኝ፣ አይዞሽ ለወደፊቱ ፈጣሪ አለ። መጣ ያ ሴጣን ሰውየው። ሁልጊዜ እያዛሉ እነሱ ደግሞ ወይ አንድ ጋራ ቆሞ ወይ የሆነ ነገር በቃ ምን ይመስላል ራሱ ሰውየው ሲያስጠላ። ጎርማ ምን እያደረክ እንደሆነ ልትነግረኝ? ምን እንዳረክ አሁን ትነግረኛለህ? ስለ ምን እንዳላረኩ እኮ ልቦናክ ያውቃል። ልጅቷ ጋር ሄዳ የምትሰራበት ቦታ ምን እንዳያልካትና ምን እንደምትላት ግርግር እየፈጠርኩ ነው መሰለህ አለው ኩሩቤ። ግርግር አትፍጠር ስለ ስሚ አንቺ እመቤቴ። አሁን ልጅቷ ላይ እየፈጠጠ ነው። ስሚ አንቺ የእመቤቴ ማርያም ድረሽልኝ፣ ሴጣን መታት በማርያም። አሁን ደግሞ ለሰረተኝ ከየቱም መታ ልደበድብ። እንዴት ሰራተኛ ቤት የለቀ ውጣለ። ከእሷ ጋር የምነጋገረውን እነጋገራለሁ። ግርም እኔና እሷ አጠፍተንም ቢሆን ይቅርታለ ክሩቤል ግርማ አለውና ጨዋበትና ኪችን ውስጥ ምንም አላደረግንም ብለህ ነው የምታስቡት? ታዲያ በምታወራ ነገር ብትጠነቀቅ ጥሩ ነው አለው ክሩቤል። እሱ ባልን ጠነቀቅ ምን ታመጣለህ ያለ አንቺ ስሚ አንቺን አሳይሻለሁ ብሎ አስፈራርቷት ይሄደዋል። አንዳንዴ አፍንጬን ያፈነኛል ይቅርታ። እሷን እያለቀሰች ነው መስኪን። ኪሩቤልም መክሊት አይዞሽ እሺ ተረጋ እባክህ ክሩቤል እባክህ ክሩቤል እኔ ከዚህ በላይ ችግር አልፈልግም እባክህ ከዚህ ሄዳለሁ እሺ አለና የያያት ወደ ኋላ እየሸሸ ይሄዳል። ሰውየው እንግዲህ በጥፊ መቷታል። ክሩቤልም እያዘነ ነው። እውነት እኔ ልጅቷ በጣም ቁጭ አለች እና ማልቀስ ጀመረች። ለምን እዛ ቤት ውስጥ እንደዚህ መሆኑን እየያዩ እዛ ቤት ማቆየት የለበትም እሷን። ለምን የአባቷ ሀብት እስከሆነ ድረስ የእሷን በቃ የተወሰናል ቤቱን ተከራይቶላት እዛ ለብቻ ቢያስቀምጧት ይሻላል እንጂ ልጅቷ እኮ ተሳቃ ልትሞት ነው። ይሄ መቶ ያስፈራራታል ይሄ ሴጣን። ያችኛውም የሴጣን ቁራጭ መታ ታስፈራራለች። እውነቴን ነው። ትርሲት እናት ልክ ከውጭ ስትገባ ይኸው ያችኛ ስትሄድ ደግሞ ሰራተኛ ጋር እንትን እያለ አሁን ተይ ዝናሽ ተይ አታስደፍሩኝ ያች ጭራሽ እኔ ስላየኋችሁ አሁን ዝናሽ ትሰማኛለች ብለህ ነው አይደለም የምትዘነጋው አለችው። እነሱ
አስፈራራ። አሁኑኑ አባረራት ሰራተኛ። እኔ ለሰራተኛ ብዬ የምደባደብበት ምክንያት የለኝም። አሁኑኑ ጨርቅ አስዛት፣ ጨርቋን ትያዝና ተባረር አለው። አይ እኔ መጀመሪያ አጣራለሁ አለችው። የራስሽ ጉዳይ አለት። ወይ እሷ መክሊቴ እያለች እየጠራቻት ነበረና እሷም ፍሏ ሄዳ አልጋ ላይ ቁጭ ብላ እያለቀሰች ነበረ። እሷም ሮጣ መጣችና መክሊት ብላ ስትወጣ ወደ ፎቅ ነው የወጣች። ወደ እሷ ጋር ነው ሄደችው። ምን ተፈጠለ መክሊትዬ? እውነቴ ነው ማዘር፣ ጋሽ እንዳሰቡት አይደለም ማዘር። እስቲ ክሩቤል ኪችን መጥቶ ነበረ። ሆነ ነገር በጥርሴት ምክንያት ደስ ስላለን እንኳን ደስ አለ ያልኩት ነበር። ምንም ነገር የተፈጠረ የለም። በእኔ ምክንያት ተደባደብኩ አለችና አለቀሰችው። እኔ ያለሁልሽ አልኩሽ እኮ አታልቅሽ፣ በቃ መክሊትዬ አታልቅሽ፣ በሩን ዝጊውና ተቀመጭሽ አለችው። እኔ አለሁ አለቻትና እሷን ብድግ አለችና ከእሷ ክፍል ወጣች። እንግዲህ መክሊትም ቁጭ ብላ እያለቀሰች ነው። በሩን ዘጋችላትና ወጣች። እሷም ስልኳን ነው ስቅስቅ ብላ እያለቀሰች ነው። አልጋ ላይ ቁጭ አለችና እንግዲህ እኔ ላባብል ዝናሽ አታስበኝም ብለ አስባ ነው የምታስረዳኝ። ሰውዬው እኮ ነገሩኝ አዛብቶ ይነግርሻል ብዬ እኮ ነው ማዘር አላንት ነገር እኔ ዝናሽ ነኝ የግርማን ቅርሻት ወሬ አምኜ የምቀበለው አለችውና ስታወራ፣ ታዲያ መክሊት እንዴት ናት? የእሷ ጉዳይ ናት። በጣም ደንግጣና ተጨንቃ ነበር። እሷማ ምንም አትሆን። አሁን ከባድ ፈተና መጥቶባታል። ምን መጥቶባታል እላለሁ። እንደ መጥቶብናል። ልብሷን ሳተሻ ልብሷን ይዛ ትባረር እያለኝ ነው። ግማ ገና ከቤተ ክርስቲያን ወደ ቤት ስገባ እንደዛ ነው እየተደነፋ ነው። አሁን ከአንተ ጋር ግልጹን ብነግረው አሁን ምን እንደሚፈጠረው አንተ ታውቃለህ። ምን እንደማደርገው ግራ ገባ። ምን አይነት ሊያገባው ባካቸው አለ ክሩቤም በጣም አለችው። እና እነሱ ይህ ግን ምን አስዋሽ አብረውት ምን አስዋሽ አለው። ሳሎን ውስጥ ቁጭ ብሏል ሁለት። እሷም ከማን ጋር ተቃቅፋ ነበረ። እኔ ሲመጣ ነው የተላቀቁ አለና ምን የኛም ማናቁ ምን እየተፈጠረ ነው አለ። ምን ውሹማን አምጥቶ አስቀምጠው ነው አትይኝማ አለ ክሩቤል በትርሲት ላይ። አይ እንደዛ ማያደርገው እንደዛ የሚያደርገው አይመስለኝም። ልጁ ሰይጣን መሆኑን አትርሽ። ምንም ለማድረግ ወደኋላ አይልም አላትና እሷ እኔ እንጃጀ ዳድ እንደዛ አይመስለኝም ስትለው እኔ ለማንኛውም ልጅቷን በሚገባት ቋንቋ እናግራታለሁ። ሄደች ደግሞ ፈረደበት። እቺ መክሊት በሩን አልቆለፈችም። አሁን እሷም ቀጥ ብላ ነው ሄደችው። እሷ ጋር እኔ በሚገባ ቋንቋ አናግራት። ያው በሩን እየደበደበችላት ነው። ደግሞ ስርዓት የሚባልም ነገር የላትም። እንግዲህ ተነስታ እየከፈተችላት ነው። መክሊትም ሆነ ደግሞ አሁን ገብታ ወይ ታንቃታለች ወይ ዝም ብላ ትደነፋበታለች። እርግጠኛ ነኝ ሴትዮውን ቤት ውስጥ የለችም። እኔ ነኝ ክፈቻት
እኔ በሩን መክፈት አልችልም። እማማ በሩን ዘግተሽ የተፈጠረ ወይስ ያደረግሽው ነገር አለ እንዴ? ለና ታዲያ ለምንድን ነው እንደ ወንጀለኛ በሩን ዘግተሽ የምትቀመጭ? ስትበይ እሺ ብለሽ ዘግተሽ የምትቀመጭ? እኔ አላምንሽም እንዴ! ለምንድን ነው? የእናቴን ቀን ስጠኝ። እኔ ምንም አላደረኩም። ይሁን ልመንሽ አለቻትና አንድ ቤተሰብ ውስጥ እስካለን ድረስ እኔና አንቺ እኮ ቤተሰብ ነን እኮ። አዎ አለችና በጣም ጉድ። አሁን በሩን ክፈችና እናውራ አለቻት። አሁን ደግሞ እቺ ሴጣን ናት። ባትከፍቺ ይሻልሻል፣ ነግሬሻለሁ። እኔ እንደኔ እንዳትከፍቺ። ተይ መክሊት። አዎ ገባችላት። እንግዲህ ወደ ሴጣን ተቀየረችው፣ ወደ አውሬነት ተቀየረችው። አሁን ገብታለች። እንዴት እንደምትያት እሷ ወደ ኋላ ነው የሸሸችው። እኔ እናት ወደ ኋላ ነው የሸሸችው። ምንም ነገር አልተናገረቻትም። ወደ ኋላ ሽሽት ነው ያለችው። እንግዲህ ምንም ነገር አልተናገረቻትም። እዛው ቆማ እንግዲህ ጭንቅላቱን እያወዛወዘችባት እንትን እያለቻት ነበረ። መክሊቱም በጣም ነው የፈራችው። የሆነ ሴትዮን ቤት ውስጥ የለችም። ከኩርቤ ጋር ውጭ ቆሞ እየተመካከሩ ነበረ። ምን እናርጋት ልጅ እያሉ እሷ እንግዲህ በምገባት ቋንቋ እኔ አናግራታለሁ ብላ ነው ከሽማግሌ ጋር አወርታ ወደ ላይ የወጣችው። እሱም እንግዲህ ብቻውን ቁጭ ብሏል። እነ ኩርቤ